ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ አንድ እንግዳ አለብኝ። ደውለውልኝ ወደ ቢሮ መጥተዋል። ከዚህ በፊት ባለትዳሩ መነኩሴ ብዬ በሁለት ተከታታይ ቪዲዮ በላይቭ እና በኖርማል ቪዲዮ አቅርቤላችሁ ነበር። መምህር ላገኘህ እፈልጋለሁ፣ ላናግርህ እፈልጋለሁ፣ እንዲሁም ደግሞ የምናወራው ነገር አለ ብለው መነኩሴው ቢሮዬ ድረስ መጥተዋል። ባለቤታቸውም ወይም የልጆቻቸው እናትም ጭምር አብረው መጥተዋል። እንደምታዩት ይህ ቪዲዮ የቤቱ የሴኪሪቲ ካሜራ ነው። ሆን ብዬ አስቤበት የተቀረጸ ሳይሆን ማንኛውም ሰው ሲመጣ የሚያዝበትና 24 ሰዓት ሙሉ የሚሰራ ካሜራ ነው። ስለዚህ ፈቃደኛ ሆነው እንደመጡ ሊቀረጹ እንደመጡ መልእክት ሊያስተላልፉ እንደመጡ ስሰማና ሳውቅ ነው ቪዲዮውን ወደ እናንተ ያመጣሁት እንጂ እንዲሁ በግል ተወያይተን ብቻ የሚመለሱ ቢሆኑ ኖሮ ይህን ቪዲዮ ባላቀረብኩት ነበረ። ስለዚህ እስቲ የሚያስተላልፉትን መልእክት እንስማ። መልካም ቆይታ። እሺ፣ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? ዛሬ እንግዲህ እንግዶች አሉን። በርዕሱ ላይ እንዳያችሁት ከዚህ በፊት በላይቭ ላይ አንድ እህታችን ገብታ ባለቤቴ መነኩሴ ናቸው፣ እኔ ደግሞ ምንኩስናቸውን ወደ ገዳም ይዘው ገብተው እኔ ልጆቼ ማሳደግ እፈልጋለሁ፣ ስጋው ደግሞ መቀበል እፈልጋለሁ፣ የቤተክርስቲያን ሕግና ዶግማ ስርዓት እየተጣሰ ነውና በነገረው እምቢ አሉኝ፣ እስቲ እንደው እባካችሁን ፍረዱኝ ብለው በላይቭ መጥተው ነበረ። አሁን ደግሞ እሳቸውም መጥተዋል፣ ባለቤትም መጥተዋል። የሚነግሩን ነገር ሰምተን አጠር ያለ ብዙም አይደለም አጠር ያለ ነገር ተወያይተን ከዛ እናንተም የሰማችሁትን ነገር ለበጎ ነው ብላችሁ እንደምታልፉ 100% ተስፋ አደርጋለሁ። ደግሞ እዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። አሜን። እንኳን ደህና መጡ አባታችን። እንኳን ደህና ቆዩልን መምህር። ስለመጡ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። በተፈጠረው ነገር እንግዲህ እንዲህ መገናኘታችን ካልቀረ ያጠፋሁት ወይም ያስቀየምኩት በንግግር የተናገርኩት ነገር ካለ ይቅርታ። ሁላችን እግዚአብሔር ይቅር ይበለን። ያጠፋው ነገር የለም ምንም ነገር እኔ የተሰማኝና በቀያሞት የተቀየሙት ነገር የለም። ያጠፋው ነገር ስላለ የእግዚአብሔር ቃል እንዲከበር እና ቤተ እግዚአብሔር እንድትከበር ያደረገው ነገር እንጂ ምንም ጥፋት እንደሌለ በልቦና ሳንሰለስለው ቆይቼ በራሴ ስለተረዳሁኝ ቅሬታ የለኝም በአንተ በኩል። ምናልባት እንግዲህ ለምንኩስና ያለኝ ክብር ይሁን እሷም ደግሞ ትዳሯ ላይ የሚሰማት ጥሩ ያልሆነ አካሄድ እንዳለ ሆኖ ይሁን ብቻ እዛ ጋር አውርተናል። ደግነቱ ደስ የሚለው የኔ ሚዲያ የሰዎችን መልክ የመግለጥ የማጋለጥ ባህሪ የለውም እና አክብረውኝ ስለመጡ አሁን ያንን ነገር ወደ መልካም ነገር ለመቀየር አክብረውኝ ስለመጡ እንደገና ብዙ የሚያናድዱ የሚያበሳጩ ነገሮችን ታግሰው ተቋቁመው ትልቁም ነገር ሰርተው ስለመጡ በጣም ደስ ብሎኛል እና የመጡበት ዋና ዓላማ አሁን እኔ ጋር የተገናኙበት ዋና ዓላማ 3 ነጥቦች አሉ። አንደኛ እርስዎ መምህር ተስፋዬን ላናገረው ፈልጋለሁ ስላሉ ነው። ሁለተኛ ደግሞ እኔ ምንኩስናዎትን ወደ ገዳም ይዘው ከነ ክብሮት ምድራዊ መልአክነት አይደለም ይዘውት ወደ ገዳም ይዘው ሊገቡ እንደፈለጉ ሲነግሩኝ ደስ ብሎኝ ቢመጡ ደስ ይለኛል ብዬ እኔም ፈልጎታለሁ ያልኩት። ሶስተኛ ደግሞ ወይዘሮ ፀሐይ ባለቤቶት የነበረችው ማለት ነው የልጆቹት እናት የምታስተላልፋቸው አጠቃላይ መልእክቶች ካሉ እሱንም ለማስተላለፍ የመጣ ነውና ከእርሶ መጀመር ይቻላል። እሺ፣ አመሰግናለሁ። በቅድሚያ እግዚአብሔር እዚህ ስላደረሰን አንተም አክብረህ ስለተቀበለን እናመሰግናለን። ሁሉን ነገር ጊዜ እግዚአብሔር ለእግዚአብሔር ነው። እግዚአብሔር ስራ የሚሰራበትና እንደዚሁ ደግሞ በጊዜ ለሁሉም ጊዜ አለው በሚለው ያው ጊዜው ደርሶ እዚህ ደርሰናል። እግዚአብሔር ፈቅዶ የኔ ሐሳብ በፊትም አዲስ አበባ ከገባው ጀምሮ እንበላለን እንጠጣለን። ሲጀመር ያው ምንኩስና ገዳም ስትወጣ ወደ ከተማ ስትገባ ነው ነገሩ የሚበላሸው። ሰይጣን ድል የሚያደርገን ማለት ነው። ወደሱ መንገድ እንገባለን። ወጥመዱ ላይ ገብተናል። እዚህ ላም ያማረውን ጠጣ እንበላለን። ትለብሳለህ። በመኪና ነው የምትሄደው። ጉልበት ሁሉ ይቆጠባል። ስለዚህ ሰው ይሳሳታል። ገዳምም 40 ዓመት የዘገባ አይታዊ ይወጣል እኮ ለዘር እበላለሁ ከተባለና እኔ እዚያ ከወጣሁ በኋላ ወደ 25 ዓመት ነው አዲስ አበባ መጥቼ ካገለገልኩ።
ለአገልግሎት ከመጣው ጀምሮ ቤተክርስቲያንም ባለውለታዬ ናት፣ እኔም ባለውለታ ነኝ። ቤተክርስቲያን ሌላም አንፎ ዑራኤልም መስርቻለሁ። ጽዮን ማርያም አጉስታ ጽዮን ማርያምም 24 ዓመት ነው ከተመሰረት ጀምሮ እስከ 5 ዓመት ድረስ እስካሁን ሳገለግል የቆየሁት ከዚያ ነውና ይህ ዝሙት ሲፈትነኝ ሲፈትነኝ እኔ ምንድነው ቀጥታ በመልከስከስ ዝሙቶ ኃጢአት ሰርቶ ከአንዷ ሴት ደርሶ እንደዚሁ በድብቅና የስጋን ፍላጎት እያደረኩ ከመኖር ለምንድን ነው የሚፈትነኝ ከሆነ ልጅ መውለድ አለብኝ ብዬ አስቤ ነው የገባሁበት። ስገባም ራሱ ኃጢአት እንደሆነ አውቃለሁ እና ገባሁ፣ ጠየቅሁኝ። እግዚአብሔር ፈቀደ። አለምፀሐይ ጋር 2 ልጆች አፍርቻለሁ። ልጆች ስለተወለዱ ነው እግዚአብሔር ፈቀደ ያሉ? አዎ ልጆች ጤነኛ ልጆች ስለተወለዱ እግዚአብሔር ነው። በርግጥ አዎ እግዚአብሔር ነው። ግን ምንኩስና ላይ ሆኖ ነው ይሄ። አዎ እዚህ ላይ ስህተት ተሳስቻለሁ። በስጋ ፍትወት እኔ ያው አቸንፎኝ ተሳስቻለሁ። እዚያ ስገባ ግን አልደበቅኩም። በግልጽ አድርጌ ልጆችን እየተንከባከቡ ነበር የነበሩት። ነገር ግን ሁልጊዜ ሀሳብ አለኝ ወደ መንፈሳዊ ህይወቴ ለመመለስ፣ ንስሐ ገብቼ ለመመለስ ብዙ ሀሳብ አለኝ። እሷን ትመክረኝ ነበረ። መልካም እህት ናት እና በዚህ ምክንያት እንግዲህ ቤተክርስቲያንን ቅድስናዋን የቤተክርስቲያን ቤተ መቅደስ አክብር ያለው ለጊዜው ያው መስቀል ይዤ እግዚአብሔር ታበ ከማለት ውጭ ቤተ መቅደስ ግን ቅዳሴ ገባ ሲሉ ጓደኞች የሚያውቋሉ የነበሩ ቅዳሴ ለመግባት አልደፈሩም። አክብሬ ነው የምኖረው። ቤተ መቅደስ ገብቻለሁ ልጅ ከወለድኩ በኋላ ካፈረስ በኋላ ማለት ነው። ከውጭ ሆኜ ግን ስብከት ሰብካለሁ፣ መስቀልና ማልዋሸው አሳልማለሁ፣ ዝክር ባርካለሁ። ይሄ የነበረ ይነት ስለሆነ ይህን ነው በደል የበደሉትኝ። እግዚአብሔር እንግዲህ ይቅር ይበለኝ። ይሄ ዋናው እግዚአብሔር ቀናተኛ አምላክ ነው። ዋናው የአባ እንጦንስ የአባ መቃርስ የአባ ጳውሊ የምንኩስና ስርዓት ላይ በተመለከተ ስለሆነ እንትን ያለው ቤተክርስቲያን በምትሰጠው ቀኑና እርሶ ይሄን መፈጸም መጨረስ ይችላሉ። እዚህ ጋር ደግሞ ትዳር ተብሎ ተይዞ ልጆች ተወልደዋልና አሁን ደግሞ ሌላ እፎይታ እግዚአብሔር እዛ ጋር ናልኝ ልጄ ሲል እሺ ብለው እርሶ ሲሄዱ ወደ ምንኩስና እዚህ ጋር ደግሞ የሆነ ጥሩ ያደረጉት ነገር አለ። አሁን በእርሶ ያፈሩት ንብረት ነበረ እና ቤት በስሞት ነበረና አሁን ወደ ስሙ አዙረውላታል። በዚህ በጣም እናመሰግናለን። እግዚአብሔር ያክብርልን። በቃ በስሟ ማዞሮት ብቻ ሳይሆን ልጆቹን እኛ እናሳድጋቸዋለን። ለልጆቹ አስቤዛ የሚሆን ወይም ባለቤቱ ጥሩ ስራ እንድትሰራ አሳ አትስጠው፣ አሳ እንዴት እንደሚጠመድ አሳየው እንደሚባለው ሁሉ ሙያ እንዲኖራት ስራ እንድትሰራ ማድረግ የሚቻልበት ልጆቹ ተምረው ለቁም ነገር እስኪበቁ ድረስ ሰው እስከ መጨረሻው ስለማይረዳ አንደኛውን በደንብ አድርጋ መስራት የምትችልበት አቅም እንድታገኝ እኔ ነው አሁን ለዚህ ነው ዛሬ አሁን ትልቁ ፍላጎቴ። በዚህ አጋጣሚ ይህን ቪዲዮ የምትመለከቱ ሰዎች አባታችን እናመሰግናለን። ከዚህ ሰዓት ጀምሮ ወደ ምንኩስና ሊሄዱ ስለተመኙና ለመጨረሻ ጊዜ ሊሰናበቱን ስለመጡ ልጆችን አደራ የሚል ሐሳብም ያለው ነገር ነው የመጡ። ለዛሬ በጣም ደስ ያለኝ ምንድነው እሳቸው በስማቸው ያለውን ቤት ወደ እሷ ስም ውልና ማስረጃ ሄደው አዙረውላት በእኔ ስም ምንም ነገር ንብረት እንዲኖር አልፈልግም ብለው ጨርሰው ነው የመጡት። እዚህ ደረጃ ስለደረሱ በጣም እናመሰግናለን። እሺ አመሰግናለሁኝ። ልጆቹን እኔ በጣም ነው የምጓጓላቸው። ምክንያቱም አይደለም ለልጅ ከአብራክ ተፈጥሮ ልጅ ቀርቶ እነዚህ በፊት እናቴን መረዳኔ ቤተሰብ በሙሉ ወደ ገጠር ልጅ ከመውለዴ በፊት ያልሰራሁለት ቤተሰብ ቤት የለም። ለእህቴ ቤት ሰርቻለሁ፣ ለእናቴ ቤት ሰርቻለሁ። እናቴን መጸወር መነኩሴ ናት። 80 ዓመት መነኩሴ ናቸው። የ80 ዓመት ባለ አዛውንት ናት እናቴ። እሷን ሁሉ መረዳኔ ነኝ እና አይደለም ለልጅ እና ልጆችን እንዲሁም የቤተ ክህነት ልጆች አይመስሉም ነው የሚል ጎረቤት ካህናት ቤተ ክህነት የሚያገለግሉ ሰዎች ብስቁልቁል ያሉ ልጆች ጫማ በብዛት የሌላቸው ልብሳቸው እንትን ያለ ነው የሚለው። እዚህ የኔ ልጆች ግን የባለ ሀብታም በላይ ከባለ ሀብት ባለጸጋ በላይ ነው ለብሰው የሚኖሩትና ጎረቤት እንኳን ያድንቀኛል። ጫማቸው ያላደረጉት ጫማ ነገ እንዳያድርጉት ነው የምመኝነው በማስደረግ ቀብጠው እንዲኖሩ እሷና እኔ አናጌጥም። ሲጀምር ልጆቹን የምናስጌጥ እሷም አመስግናለች። ልጆችን በግል ትምህርት ቤት ማስተምር በወር ሁለቶቹ 3 ሺህ ብር 6 ሺህ ብር በወር እየከፈሉ በግል ትምህርት ቤት ማስተምራቸው። እነዚህ ህፃናት ይህንን የኢትዮጵያ ህዝብ መንፈሳዊ ስራ እንኳን ተነግሮት ሳይሰማም ሳይነገሩም ያደርጋል። ልጆችን በዚህ በመንፈሳዊ ህይወት እንዳትጨነቅ እናቶች እሷ እናት እንዳትጨነቅ ቢያድርጉልኝ መልካም ነው በአንተ በኩል።
የግል ትምህርት ቤቱ እንዲቀጥሉ የሚያስደርግልኝ ቢኖር ምንም ችግር የለውም። ያ ነው እና ልጆቹን አሁን እኔም እጸልያለሁ ለእሷም ለሁሉም ለራሴ ቀርቶ ለሁሉም እና እጸልያለሁ ልጆቹ በዚህ መንገድ ለኢትዮጵያ ሕዝብ አደራ እላለሁ። አደራው ተቀብያለሁ። ንብረቱን ግን ቅድም የተባለው ቤቱ እኔ ምንም ቢሆን ምን ሲጀመር ንብረቱ ልጆቹ ነው የእሷ ነው። ምንም አልተቀየም በተነገረችው ባደረገችው ድርጅት እውነቱን ነው የተናገረችው። ራሴም ቢሆን ሳስበው የነበረ ስለሆነ ዘገየ እንጂ እኔ ወደ ገዳም ለመሄድም ሳስበው የነበረ ነው። ይህ ዓለም ቀሪ እኮ ነው፣ ምንም ነገር አይደለም። እንደ እኔ እግዚአብሔር መርቶ ወደ ንስሐ በእሷ ምክንያትም እርግጥ ቢሆን እኔ እያሰብኩ ቆይቻለሁ። ግን የመጨረሻው ቢሆን አሁን ሲፈጸምልኝ እኔ በትህትና እግዚአብሔርን አመሰግናለሁ። ወደዚህ በመጠረ ሰው ነገ ትሞት ዛሬ ትጠራ አይታወቅም። ስለዚህ እንደኔ ያሉ ጓደኞችም ይኖራሉ በቤተ ክርስቲያን ላይ እንደኔ ያሉ ጓደኞቼ። ምክንያቱም አሁን ተክሊል የሚያስደርግ ጋብቻ ሳይኖራቸው ዲያቆናት በተክሊል አግብተው የሚቀድሱ ይኖራሉ። ቅስናቸውን በባለቤታቸው ደምረው የሚጨምረው እንደዚህ አድርገው የሚኖሩ ይኖራሉ። አፍርሰው መነኮሳት እንደኔ ያሉ ደግሞ እንደዚሁ በዝሙት የወደቁ የወለዱ ይኖራሉ። እነዚህ እኔ ወደ ገባሁበት መንፈሳዊ ሕይወት እንዳይኮነኑ እግዚአብሔር ሲመጣ ለተመጻቶች በሳቱ አይቀርም በአንድ መሳት ስለሚጠብቀን ወደ መንፈሳዊ ሕይወት ቢመለሱ ባሉበት በሙሉ ያውቁታል፣ ልቦናቸው ያውቀዋልና ባሉበት ይሰማሉ። ይህንን የሚሰሙ በሙሉ ካህናት፣ ዲያቆናት፣ መነኮሳት ሲሆን ለሰው ለሕዝብ መሪ እንደዚህ አርአያ ብንሆን መልካም ንጹሕ የሆኑ ሰዎች በዚያው ቢጸኑ፣ ያልጸኑ ሰዎች ደግሞ ንጹሕ ያልሆኑ ስለምናተዋወቅ ቢመለሱ በትህትና እንደኔ ወደ መንፈሳዊ ቢመለሱ ይቅር በለን ብለው በዚህ ራሳቸውን ቢያነሱ እመኛለሁ ለማለት ነው መምህር። አዎ ከእንግዲህ በቃ እዚያ በኋላ አሁን ወደ ጠየቀኝ ወደ መተት ነው ወደሚለው እሄዳለሁ። ቤተክርስቲያን እንደዚህ ነገር እንዳለ ያውቃሉ። መተት ስር ማሽቀጠል በጣሽ ኮከብ ቆጣሪ ምናምን ብዙ ኮተት እንዳለ ያውቃሉ። መጀመሪያ ይሄን የሚሰራ ስራዬ ብሎ ቆብ አድርጎ ወይም ጠምጥሞ በመርጌታ ስምና በዶክተራ ስም ስሙ እኮ ቅዱስ ነበረ፣ ጥሩ ስም ነበር። በዚህ ስም ግን የሚሰራ እንዳለ ያውቃሉ አይደል? ይሄን መጀመሪያ ተማምነው ይሄ ይኖራል አለ ደፍተራ ለምሳሌ የማያውቀው ማውቃለሁ የሚል ሊኖር ይችላል። ደግሞ ትክክለኛው አውቁም ደግሞ የተበትብ ይኖራል። ይህን እኔም አልደግፈውም። ሲጀመርም እኔ የምጸይፈው ነገር ነው። ምክንያቱም ስለማቅ የማይደረገውን ተደርጓል ተብሎ ሰው ጋር የተጣሉም ስለማቅ እኔ አሁን በራሴ በኩል ግን ዓለም ፀሐይ ላለችው ነገር በዚህ ሊሆን ይችላል ከተገናኘ በኋላ ነው ጸጥ ያሉት ሊሆን ይችላል ብላ ስላለች በዚህ ላይ እኔ በዚህ ምንም እግዚአብሔር በሚያውቀው እኔ የማውቀው ነው የለሁበትም። በመተት በዚህ በደፍተራነት በምናምን የሚባለው የለም። ለምሳሌ ጠይቂያታለሁ መንገድ ላይ ተገናኝተን ከዚህ አረብ ሀገር ሄደች መጣች ተመልሳ አሁን ጥያቄ ነው 10 ዓመት በኋላ አሁን ጥያቄ ነው ያቀረቡኝ። ሌላ የለም ጥያቄ ነው አላገባሽም ወይ እኔ እምቢ ብለሽ አታገቢ ያሏት እንደ ጓዳ ያለ አይደለ እንደ ፍቅር የራሴን ሐሳብ ነው እንጂ በመተት ወጥቷል። ግን እሷ እኔ እምቢ ብለሽ አታገቢያት ሲሉ እስካሁን ያላገባሽ ከለጋ ስለምትወይ እግዚአብሔር ፈቅዶ በዚያ አካሄድ ነው የወሰዱት። እግዚአብሔር መቼም ከለኛ ካልሆነ ላይፈቅድልሽ ይችላል የሚል አባባል ነው እንጂ መተት ኑሮ ምናምን ይሄ ፍጹም እግዚአብሔር በሚያውቀው እኔ ከደፍተራም ተቀብዬ እሷን የቀባዋት እንደዚህ የነካዋት ነገር የለም። ይሄ በራሴ በኩል ላይ ስህተት ነው። ሌላው ግን ትክክል ናት። ድንገት በዝሙት ወይም ይቅርታ ለምናገረው ነገር በስህተት እንበለው ዝሙት የሚለውን ትተን ተሳስተው በብዙ ቦታ በሚሄዱበት ሁኔታ በዛም በዝሙት መንፈስ ታይታ ወይም ደግሞ ያ ነገር እሷ ላይ አድሮባትም ሊሆን ይችላል ብዬ አስባለሁ። ያን አላውቅም። ግን እኔ እንግዲህ በመተት የሚባለውን እና በደፍተራ በጠንቋይ የሚባለውን ነው እንጂ ይሄ ያ ሊሆን ይችላል እንጂ በዚህ በኩል ላይ የኢትዮጵያ ሕዝብ እኔ በመስተፋቅር አድርጌ እኔ እንድትወደኝ እንድታገባኝ ያደረጉት ነገር ግን እግዚአብሔር በሚያውቀው የለም። መምህር ጥሩ እሺ፣ አመሰግናለሁኝ። እኔ ይህንን የምለው መምህር እኔም ወደ ጸበል በሚሄድበት ሰዓት ራሴን አላውቀውም። ግን እኔ ምናልባት እግዚአብሔር ከኔ ጋራ ወይ ሴት ገብቶ እኔ ጸበል በማንኛውም ቦታ በምጠመቅበት ሰዓት ሪከርድ አድርገው ቢያሰሙና ከዛ በኋላ እኔ ከሱም ይሁን ከማንም ይሁን ከየትም የመጣ ይሁን አላቅም እኮ እና እኔ ሳስበው እንዴት ከ10 ዓመት በኋላ እንዴት እሺ ልለው ቻልኩኝ? እንዴትስ እሱን ልናፍቀው ቻልኩኝ ብዬ ይህንን መስተፋቀር የሚያደርጋቸውን ነገሮች ሳስብ በቃ የኔም ይሄ ነው ብዬ በራሴ ያሰብኩት። ግን ጸበል ላይ የምለፈልፈውን ነገር ግን እንደምልህ ላውቀው አልችልም። እኔ በአካል አንተ ጊዜ ካለ ቀሲስ ትንሹ ማለት ነው ተፈራ እሳቸው ጋር ሄደህ ብትጠይቃቸው እኔን ሚዲያ ላይ አያቀርቡኝም። በጣም በሚገርም ሁኔታ ማለት ነው እንዳዩኝ እናንተ ብለው
ነው እንትን የሚሉትና ከዛ በኋላ እኔ የክህነት ጉዳይ ስለሆነ እንግዲህ እነሱ ናቸው የሚያውቁትና ሚዲያ ቀረጻ አይቀርጹኝም። ውስጥ እያጠመቁም ይሁን አውደ ምህረት ላይም ልውጣ ቅባ ቅዱስም ሲቀቡ ልሁን ከዛ በኋላ የተወሰነ ሰዓት ራሴን አላውቀውም እና ግን እሳቸው ጋር ነው የማገኛቸውና አባቴ ምንድነው ስላቸው በርች ልጄ በርች ነው የሚሉኝ ብቻ ነው የሚሉኝ። አንድ ቀን ግን ማረሰው በተደጋጋሚ ሲሄድ እሳቸው ጋር ሲሄድ እሱም ይከለክለኛል። እየተደበቅኩ ነው የሚሄደው ምክንያቱም እኔ ጋር ያለውን ፈተናና እንትኑን አውቀዋለሁኝና ማለት ነው። ራሴን እንዲቀለኝ ስል እሄዳለሁኝና በሄድኩ ቁጥር ግን እኔ አውደ ምህረት ላይ ነው የምገኘው። ልጆቼም እንትን ሲሉ ያውቃሉ። እንደውም እነሱ እማዬ እንደዚህ እኮ አልሽ ብለው እነሱ ይላሉ። ከዛ ዝም በሉ እላቸዋለሁኝና ሌላ ሰው ይዟቸው እነሱን ከአስተባባሪዎቹ ጋር ነው ልጆቼን የማገኛቸው። እኔ ራሴን አውደ ምህረት ነው የማገኘው። እና ይሄ ነገር ምንድነው ብዬ ስላቸው አይ ዛሬ ልጄስ ተናድጄ ወደ መጣበት ሂድ ብየዋለሁ አሉኝ። ከዛ ምንድነው ደግሞ ወደ መጣበት ሂድ ይባላል እንዴ ብዬ እየገረመኝ አንተን ገጠመኝ ሳዳምጥ ለምን እንደሚባልና እንዴት እንደሚባል ያን ስሰማ አሃ ለዛ ነው ማለት ነው የላከው ሰው እንዲማርበት ነው ማለት ነው አልኩኝና እንትን አልኩኝ። መንፈስ ወደዛ ይመለስ አይመለስ እኔ ምንም የማውቀው ነገር የለኝም። ግን ያንን ነገር እኔም እኮ አላውቀውም። ብሰማ ወይ እንደሰው 50-50 አድርጎኝ ወይ እየሰማሁ ቢሆን ደስ ይለኝ ነበረ። ስለዚህ ይሄ ነገር እሱም የሚለው አይደለም ነው የሚለውና እኔ ከሱ ይሁን ከማን ይሁን የሚመጣውን ግን እግዚአብሔር በሚያውቀው መንፈስ ቅዱስ ይግለጥ ነው የሚለው። ሌላ አይደለም። ስም ጠርቶ ለሚጮኸው አሉሽ ያን ሰውም ስለሚኖር ብዙ ሰውም ስለሚኖር እሳቸው ያን ያክል አይገልጹልኝም እና አይነግሩኝም። በቃ በርቺ ብለው ነው የሚሉኝና እንደውም አንድ ጊዜ በጣም ያንን ነገር ለቤተሰብ ስናገር እንደነገር አላውቅም ተለይ አሉኝ። በቃ እሳቸው ትምህርት አስተማሩና አንቺ መለየት ነው ያለብሽ በቃ ተለይ እንዴ አይቀርም እንዴ ያሉኝ። እንዴት ነው ተለይ የሚሉ ብዬ እንደው ያ ውስጤ እያለ ደግሞ ያንተን ትምህርት ያንን ሰማሁኝና በቃ ይሄ ነገር ትክክል አይደለም ማለት ነው ብዬ እኔ ራሴን ውሳኔ ሄድኩኝ ወደ ደብረ ብርሃን እንዳልኩህና እሳቸው የሚሉኝ ተለይ ነው። መጨረሻ ላይ ለአንድ 7 ቀን እዛ ጸበል እየተጠመኩኝ ነበርና አባቴ ምንድነው እስኪ ለምን በግልጽ አይነግሩኝም ስለው ልጄ አንቺ እኮ ከባድ ነው የሚሉኝ ልጄ ከባድ ነው የሚሉኝና አንድ ቀን ጊዜ ስላለኝ ወደ መኪናቸው ሲገቡ ነይ ያሉኝና ከዛ በኋላ ጸሎት አደረጉልኝና እንተና ነይ ጎንበስ በያሉኝና ጸሎት አደረጉና አሁንም ጸሎት እሳቸው እያደረጉ እኔ የለሁምና መጨረሻ ላይ ልብ መልስ ብለውት ይሁን ምን ሆነ አላውቅም። ቀና ስል እግዚአብሔር መንፈስ ቅዱስ አንደበትሽ ላይ አድሮ ስትናገሪ እንዲያሸንፍ እንዲጸጸት ያድርገው ብለው አሉኝ። ከዛ እግዚአብሔር ይፍታሽ ብለውኝ ሄዱ። ከዛ እሱን ናበየው እስኪ ያሉኝና ጠራሁት እዛ የምጠመቅበት ቦታ መጨረሻ ላይና ይግባና እሳቸው ውስጥ ሆኖ ለካ ያያሉ በወንድ መግቢያ ሆኖ እሳቸው ውስጥ ሆኖ በወንድ መግቢያ ያያዩ። ከዛ ልጆቹን ሊያስጠምቅ ብሎ ልጆቹን ይዞ ሲገባ እሳቸው እኔ ካጠመቅኩትኝ እንዴት ነው ይላል ብለው ለካ ወጥተዋል ወደ ውስጥ ግብት ብለዋል በሴቶቹ ጋር እና ከዛ ልጄ እኔ እኮ እዚህ ሆኜ እያየሁት ነበር አልተጠመቀም ልጆቹን ብቻ አስጠምቆ ወጣ አሉኝ። እንዴት ነው ተጠምቀሃል ስለው አዎ ነው ምናምን አለኝ መሰለኝና ከዛ በኋላ እንዴት እና እኔ ምንም ማድረግ አልችልም እዚህ ድረስ መምጣቱ በራሱ ገርሞኝ እኔ እያለ ናብዮ ግን ሳይጠመቅ ሄደና እንትን አለ። እኔ እዚህ ላይ የሚገባኝ ነገር የለም መምልህ ገብቶሃል። ራስህ ስትሆን ትሰማዋለህ ወይ ደግሞ የተቀረጸ ነገር ሚሮ ታዳምጠዋለህ። ስለዚህ እኔ አውደ ምህረት ላይ ወጥቼ ራሴን እግዚአብሔር ይፍታሽ ሲሉኝ ብቻ ስነቃ የኔን እንትን ቀረጻ አያወጡትም። አዎ ያው የቤተ ክርስቲያናችን ገመና ስለሆነ ነው ብዬንም እንትን እላለሁኝና ይሄ ነገር ከሱ ካልሆነ ወይ ከሌላ ይሁን ከሱ ይሁን እሱን የማውቀው ነገር የለኝም እኔ ግን። ስለዚህ እኔ አይደለሁም ለሚለው እኔ አሁንም አንድ እድል እንድሰጡኝ የምፈልገው እውነት የቀረ መንፈስ ካለ ብለህ በባለፈው ነግረኸኝ የቀረ መንፈስ ካለ እኔ በየሄድኩበት እንትን እንዳትል ሚስጥር እንዳታወጣ ግን ያለውን ነገር ሁሉ ሚስጥር እንድትናገር ነው የምፈልገው ብዬ እኔ ራሱ ቀጥቅጮ ብለኸኝ በባለፈው እንደዛ እንትን እላለሁ። መቁጠሪያ በመጠቀምበት ሰዓት ራሱ እኔ ያለኝን ፈተና እናንተን እኔና እግዚአብሔር ነን የምናውቀውና ስለዚህ
እኔ ይሄንን ነገር ቢሰማ ነው የምለው። በቃ ማንም ሆነ ማንም ሰምቶ እኔም እንደሱ መስማት ስለምፈልግ ከኔ ጋር አንድ ሰው ኖሮ እዛ በምጠመቅበት ሰዓት የትኛውን ቦታ ይሁን ስጠመቅ ቢሰሙና እኔም ብሰማ እንደሱ እሱም ቢሰማ ደስ ይለኛል ነው የምለው። ጥሩ እሺ። እንግዲህ አሁን ምንድነው እሳቸውም ተናግረዋል፣ እሷም ተናግራለች። ምንድነው አንዳንድ ጊዜ ሳስተምር ሰምታችሁ ከሆነ የእግዚአብሔር ቤተሰቦች መተት ብቻ አይደለም ወደ ሰው ተልኮ የሚመጣው። ከአይን ላይ ተነስቶ የቡዳ መንፈስ ይመጣል፣ የዝሙት መንፈስ ይመጣል፣ የመስተፋቀር መንፈስ ይመጣል፣ የተለያዩ ምቀኛ የክፋት መንፈስ ወይ ይሄን ለምን ገዛ፣ ይሄን ለምን ኖረው፣ ምንድነው በፌስታል ይዞ የገባው ምናምን ብሎ የሆነ ሰው እናንተን በምቀኝነት በክፋት በተንኮል በቅናት ሲመለከታችሁ ተነስቶ ከዛ ሰው ላይ ይመጣና እናንተ ላይ ያድራል። ያ ሲጠየቅ ከማን የመጣኸው ሲባል ከገሌን የመጣሁት ከገሊት የመጣሁት ሲል ተልኮ የመጣ ነው ይመስላቸው ብዬ ደጋግሜ እናገራለሁ። እና የመጣሁት ከሱ ነው አለ እንጂ ልኮይን የመጣሁት ወይም ደግሞ ሂድና ግባና እንዲያርግ ተብዬን የመጣሁት አላለም። ስለዚህ ምናልባት እኔ እንደምረዳው ከሆነ እሳቸው እሷን ስለሚያፈቅሯት ወይም የኔ ሚስት በሆነች ብሎ ስለተመኙ ቀጥታ ከእሳቸው የመጣው እሷ ጋር መጥቶ ከማን የመጣኸው ሲባል ከእሷን የመጣሁት ስምህ ማን ነው ሲባል ገሌ ብሎ ተናግሮ ነው የሚሆነው ብዬ በሚለው እናስታርቀዋለን። ቀጥሎ ግን ምንም ሆነ ምንም ዛሬ ላይ ሁለቱም ይቅር ተባብለው ሰላማዊ ናቸው። እሷም ካጠፋው ይቅርታ አድርግልኝ ብላ ባስተላለፍኩት መልእክት እኔ ወደ ገዳምም እንድትገባ እኔም ደግሞ ከክርስቶስ ጋርና ደም ጋር ሆኜ ልጆቼን ላሳድግ በቃ ህጋዊ በሆነ መንገድ ሰላማዊ በሆነ መንገድ ነገሩ ቶሎ እንዲፈጸም ስለምፈልግ ነው ይሄን ያደረኩት እና ያደረኩት ላይ የተቀየምከኝ ነገር ይቅር በለኝ ብላ እግር ስር ወድቃ ይቅር በለኝ ብላለች። የዛ ሰዓት ላይ አሁን እዚህ እየሰማን ነበረ። ለምን ይቅርታ ታደርጋለች ብሎ እሪ ብሎ ነው የጮኸው። አሁን እዚህ ራሱ ቁጭ ብለን ይህ አሁን የምትመለከቱት ቪዲዮ የቤቱ ሴኩሪቲ ካሜራ ነው። እዛ ላይ ይሄንን አጋጣሚ አግኝቼው ነው ይቅርታ ማለት እፈልጋለሁ ብላ ወደ ምንኩስና ሲሄድ ባለቤቷ ወይም የልጆቿ አባት በሙሉ ንስሐ ነው መሄድ ያለበት። እኔም ድንገት ተናድጄ የተናገርኩት ነገር ይኖራልና ይቅርታ ያድርግልኝ ብላ ጉልበቱ ስር ስትንበረከክ እንዴት እንደሚናደድ ውስጥ ያለው መንፈስ እሱም ጋር ያለው መንፈስ አጠቃላይ እንዴት እንደሚበሳጭ ተመልከቱ። ይቅርታ የማይወድ ዲያብሎስ። ስለዚህ ነው ይቅር ተባባሉ የሚለው ክርስቶስ እና አሸንፈዋለች በእውነት እቺ ልጅ። እኔ አይደለሁም የማደርገው ይሄንን ነገር እግዚአብሔር ስለወደደህና ስለሚወደህ ብቻ ነው ያንተም የነፍስ መዳን ስለሚፈልግ እንጂ ሌላ አይደለም። እኔ እዚህ ላይ ያጠፋሁትም ምንም ያደረኩትም ሁሉ ነገር ስህተት እንደሆነ ነው ላንተ የሚረዳ። እኔ ግን አሁንም ይቅርታ ነው የምለው። እኔ ይቅርታ አድርግልኝና ለበደልኩህ ነገር ሁሉ ላጠፋሁት ጥፋት ሁሉ ይሄው በእግዚአብሔር ስም በኋላ በሚዲያ ነው ይቅርታ ለባባሎች እግዚአብሔር ይቅር በስቲ ችግር የለም። እሺ እኮ ይቅር አይሆንም። አንድ ቀን ነው እንዴ አይሆንም። አንድ ቀንም አታደርገውም። አንድ ቀንማ አታደርገውም። በስላሴ ስም ልባ መልስ፣ በቅዱስ ሚካኤል ስም እግዚአብሔር ይገስጽ። መልስ ልባ መልስ በስላሴ ስም ይቅርታ ሲባል የማይወድ መንፈስ ለምን ይቅርታ ታደርጋለች ብሎ እሪ ብሎ ነው የጮኸው። አሁን እዚህ ራሱ ቁጭ ብለን እና ይሄንን እንግዲህ ከምን እናየዋለን መሰላችሁ? ቤተሰብ በአጠቃላይ ሰላማዊ ሲሆን ነው እግዚአብሔርም በፍቅር የሚያድረው እዛ ቤተሰብ ላይ። እሷ በውስጧ የሆነ ነገር ይዛ እሳቸው በትዳር በሰላም መኖር አይችሉም። እሳቸው የሆነ ነገር ይዘው እሷ በሰላም መኖር አትችልም። ሁለቱ የተለያዩ ሆነው ልጆቹ ደግሞ ሊያድጉ አይችሉም። ልጆቹ በሰላም እንዲያድጉ ሁለት ነገር እናደርጋለን። አንደኛ ከእናንተ መካከል ቃል የምትገቡልን ሰዎች ትኖራላችሁ። ልጆቹን ቀጥ አድርጌ ትምህርታቸውን እንዲማሩ የሁለት ዓመት የትምህርት ቤት እከፍላለሁ የሚል ሰው ካለ እሱን ታገዙልኛላችሁ። እሳቸው የሚፈልጉት አሁን ይሄ ነው ስጋታቸው። ጥሩ አድርጌ ስላሳደግኳቸው ምንም እንኳን መነኩሴ ሆኜ በወልዳቸው ህጋዊ ባልሆነ መንገድ በወልዳቸውም ግን የሰጠኝን ፍሬ ጥሩ አድርጌን ያሳደግኳቸው እና የሚገባውን ነገር አድርጌ ስላሳደግኩኝ ልጆቹ ማጣት የለባቸውም እያሉ ያሉት ትክክል ናቸው። ስለዚህ ልጆቹን የትምህርት ቤት፣ ሌላው ደግሞ ሙሉ በሙሉ እህታችንን ልጆቹን ማሳደግ የምትችልበትን አቅሟን ማደራጀት የምትችልበትን ነገር ካገዛችሁ አባታችን ገዳም ገብተው በጸሎት ያስቡናል።
እኔን አምናለሁ። በቅንነትና በየዋህነት ነው የምላችሁ። ይሄንን ቀጥሎ ያለውን የሚያቆማን ስለሆነ እግዚአብሔር ስለሆነ ቀጥሎ ያለውን የሚያቆም እግዚአብሔር ነው። እሳቸው ከእሷ ከተለዩ ሰዓት ጀምሮ እንዴት ናቸው ልጆቹ ብለው ለመጠየቅ ቀላል ነው። አይ ሰላም ናቸው፣ ትምህርታቸው ጥሩ ነው፣ ምንም ማለት አይደለም። ግን መነኩሴ አንድ ጊዜ ከትዳሩ ከእግሩ ከወጣ በኋላ ተመልሶ ወደ ወለዳቸው ልጆች ራሱ አይደለም ወደ ባለቤቱ ወደ ልጆቹ እንኳን ተመልሶ እንዳይመጣ ብዙ ገዳማት ላይ እኔ አይቻለሁ። ያንን አይደለም እኛ የምናስበው፣ በጸሎት እንዲያስቡ ገዳም ገብተው እሳቸው በቃ በጸሎት እንዲተጉ ገዳማዊ ኑሮ መኖር እንዲጀምሩ እኛ ይሄን መርዳት ማገዝ አለብን። ጥፋቴን አምኛለሁ፣ ትክክል አይደለም ያደረኩት፣ ከቤተ ክርስቲያን ዶግማ፣ ቀኖና፣ ትውፊት አንጻር ይሄ ነገር ተገቢ አይደለም። ለዚህ ነው እግዚአብሔር ስለሚወደኝ በህይወት እያለሁ ሳልጠፋ ሳልሞት በህይወት እያለሁ በተባራሪ ጥይት በትንታ በስንት ሰበብ በሰው እጅ ሰበብ በመሆን መሞት አለ። ያ ሁሉ ሳይመጣ በሰላሙ እግዚአብሔር በአንደበቷ ላይ አድሮ ላይፍ ገብታ እዚህ ደረጃ እንዲደርስ አድርጎልኛል እና እናንተ ደግሞ ይሄን ነገር ደግሞ አግዙኝ፣ ካገዛችሁኝ ይሄን አደርጋለሁ ብለዋል። የመረጡት ድንጋይ እየፈለጡ ባሬላ ይዘው የሆነ ስራ እየሰሩ መኖር አይደለም፣ እየጸለዩ መኖርን ነው። ገዳም ገብተው መኖርን ነው የፈለጉት። ስለዚህ ልጆቹን ማገዝ መርዳት አለብን ብዬ አስባለሁ። ስለመጡ በጣም ነው የማመሰግነው። ሌላ ማስተላለፍ የምትፈልጉት መልእክት ካለ ማስተላለፍ ይቻላል። እሺ፣ በጣም አመሰግናለሁ መምህር። እንግዲህ እዚያ ደረሰንም እግዚአብሔር ነው። መድኃኒዓለም ስሙ የተመሰገነ ይሁን። ማንም ነገ አንድ ቀን ከስንዝር ወጅር ተከፍኖ የሚሄድ ነው፣ ወደ አፈር የሚመለስ ነው እና ብዙ ምዕመናን የተመጻደቁ ይኖራሉ፣ ያዘኑ የጸለዩ ይኖራሉ። ብዙ ካህናትም እንደዚህ የተመጻደቁ ይኖራሉ። ቀሚሳቸው ልብሳቸው ሸፍኗቸው ግን ገበና ከኔ በላይ ገበና ያለባቸው እነሱ ቅድም ተናግሬዋለሁ። እንደዚህ እግዚአብሔር ሳይገልጽባቸው ወደ መንፈሳዊ ሕይወት ወደ ንስሐ ቢመለሱ መልካም ነው እላለሁ። ነገር ግን ምዕመናንን በጣም የሚወዱ በጣም ምዕመናን ድሃ ሀብታም ሳልል ነው የማከብራቸው አውቃለሁ። ስለዚህ ምዕመናን በእኔ የነበራቸው ተስፋ በጣም ብዙ ስለሆነ እርግጥ እንዳዘኑ አውቃለሁ። በዚህ ሚዲያ የሚከታተሉ በሙሉ ምዕመናን ይቅርታ ጠይቃለሁ። ልጆችን በሙሉ የምታውቁኝም አታውቁኝም ክርስቲያኖች፣ ኦርቶዶክስ ተዋሕዶ ተከታዮች ይቅርታ ጠይቃለሁ። ፊትም ገልጨዋለሁ። ግን ሰው ይሳሳታል፣ እግዚአብሔር ግን ይቅር ባይ ነው። በንስሐ ሰው ይነሳል። ይህንን እንድታምኑ ነው። ቤተ መቅደስ ግን ቅዱስ ነው። እኛ ብንቀድስ ገወደም ብንቀበል ብናቆር የኛ እግዚአብሔር እኛ ላይ አያድርም እንጂ ንጹሕ ሆኖ ለሚቀበለው ግን ዛሬም ቅዱስ ነው ቁርባኑ። እግዚአብሔር ደሙን አፍስሶ የመሰረት ቤተክርስቲያን ቅድስት ናት። ግን አሁን ባለው ሁኔታ ብዙ በሙስና በተለያየ መንገድ የወደቁ ከአስተዳደር ጀምሮ እስከታች ድረስ ስለሚኖር ይህን ነገር ነገ እግዚአብሔር ሳይጠራን ወደ ሞት ሳንወሰድ መልካም ነገር ብንሰራ ብንመለስ ቢመለሱ ይህን አጋጣሚ ምክሬን እለግሳለሁ። በተረፈ ግን የኢትዮጵያ ምዕመናን ማቃቸውም አላቃቸውም በውጭም በዚህም ያሉ ይህን አይዞሽ እንዲሏት እኔ ችግር የለው። ምናልባት ከ55 ዓመት በላይ ነው እድሜ። እንግዲህ በረሃው ሙሉውን አሁን ለመስራት እርግጥ ድሮም ያደጉበት ነው። ግን መጀመሪያ ከደጋው አፋፍ ካለው ወይና ደጋ ከሆነው ገዳም ነው የምቆየው። ከዚያም በኋላ እየተለማመደ ደግሞ በረሃው ለመግባት ነው። ይህንን ምናልባት የሚያስከፍሉ ከሆነ ገንዘብ ካሉን በአንተ በኩል ላይ እንደዋወላለን። እንግዲህ አርጅታል መስራት አትችልም ካሉኝ እናውቃለን። ገዳማት ሲገባ ክፍያ እንዳለው እናውቃለን። ለምን እንደሆነ ባይገባኝም ግን እሱን አርጅታል በሚለው ነው። ድሮ የለም። አሁን ግን የመጣው የሚገርም እንዲገባ የምፈልገው የሸመገለ እንግዲህ እድሜው ግማሽ ከሆነ በኋላ አይቀበሉ። ለምን የምትሰራ ሰርቶ የሚያመርትበት ጉልበት ስለሌለው ያ ጉልበት እኛም መጸወር አንችልም። የምትጸወርበትን ክፍል ማለት ነው። የሚጸወርበትን ያን የራሱን ሰብ ብዙ አዛውንቶች እዚያ የደከሙ አበው ስላሉ እንደዚያ ነው ቁጭ ብሎ የሚጸወርበትን ለማለት እንጂ ገዳም አይከፈልም። ግን ያ ነው። ያንን አስፈላጊ ከሆነ እግዚአብሔር ከፈቀደ መጀመሪያ ልጆች እንጂ እዚያ በኋላ አንተና ተደባብለን በዚያውም ትኖር እዚያውም እጄ ከቸገር ይደውልልሃል። ቤተሰብ እና ይህን ነው። በዚህ በተረፈ ግን ሁላችሁ በዚህ በእውነት እግዚአብሔርን እንጂ መፍራት ሰውን አይፈራም። ሰውን ማክበር ነው። ሰውን ወደደው አክብረው መፍራት ግን እግዚአብሔርን ነው። ሰውን ፈርታችሁ ዛሬም በእውነት በሚዲያ እስከሚወጣ ድረስ መነኮሳት አዲስ አበባ መቀመጥ አትችሉም የተባለበት ምክንያት በድለን በጣም ብዙ በድለዋል። ወንድሞቻችን ጓደኞች ሁሉ አይሉ ያውቁታል። ብዙ በድለዋል። አሁን ለምሳሌ ምንኩስና ስርዓት የወጣ ምንኩስና የማይፈቅደውን ስራ በመጠጣት በመስከር በመዘሞት የሚኖሩ ወንድሞቻችን ይኖራሉ። በዚህ ምክንያት ደግሞ ያው በኢትዮጵያ ላይ መከራ መጣ። መነኮሳት ብቻ ሳይሆን ካህናትም ዲያቆናትም ቅድም እንደተናገሩ
ተክሊል ድንግልና ሳይኖራቸው በኃጢአት ተዳርፎ ንጹሕ ነኝ በማለት በመሸፈን ቤተክርስቲያንን ሽፋን በማድረግ በተክሊል የሚያገቡ ሳይገባቸው አሉ። ምዕመናንም እንደዚሁ። እነዚህ ሁሉ ወደዚህ ነገር ወደ ንስሐ ሞት ቢመለሱ ውስጣቸውን ስለሚያውቀው እግዚአብሔር ይቅር በለኝ የሚቀጣ ያንተ ነህና ብለው ሰውን ሳይፈሩ ሳያፍሩ እግዚአብሔር ፈርቶ ቢመለሱ መልካም ነው እላለሁ። ይጋለጣሉ። ሁሉም ነገር ጭምጭምታ አሁን አዲስ አበባ ወጣ ተነስቶ አዲስ አበባ አሁን የሚነሳ ነው። ቤተክርስቲያኑን ያጽዳ። መከራ የሚመጣ በእኛ ምክንያት ካህናት በፊናስ አይደለም ታቦተ ጽዮን ተማርካ የነበረው እኮ በኤሊ ልጆች አይደለም ኃጢአት። ዛሬ በእኛ ኃጢአት ነው በኢትዮጵያ ላይ ሁሉ መከራ የሚመጣው። እስከ አሩሲ ድረስ ክርስቲያኑ የምታደርግ ቤተ ክርስቲያን ቤተ መቅደስ የሚደፈር የሚቃጠለው እኛ ስህተት ካህናት ከህገ ወጥ ስለወጣ ነው፣ ህገ እግዚአብሔር ስለጣስ ነው። እና እንዲመለሱ በዚህ አጋጣሚ እመክራለሁ። ምክር ነው የምለግሰው ወንድሞች እንዳይኮነኑ ነው እንጂ ለመክሰስ ወይም ደግሞ ከራስ ለወጣው እኔ ተጠቃሚ ነኝ እንጂ የምጎዳው ነገር የለም። ደስ ይለኝ ከበረሃ ከገዳም የነበረውን ጸጋ ስለማቅ በፊት ማለት ነው። እና በዚህ እዚያ ድረስ አምላኬን አመሰግናለሁ። በተረፈ በእሷ በእህታችን ምክንያት ምንም ዘመዶቿ አንዳንዶች የተቀየሟት ይኖራሉ እኔ ስለማቅ ማለት ነው። ያው እንዴት እንደዚህ አድርገው እያስተዳዱ ጥሩ እየሰሩ እንዴት ያለች ነው የማያነጋግሯትም አሉና ወደ መጥፎ ነገር መስሏቸው እኔም መስሎኝ ነበር መጀመሪያ። ነገር ግን አሁን ሲገባኝ ትክክል ነው። በትዕግስት ትክክል መሆን በአንተም ሌላ እርምጃ ለመውሰድ ተቀይሜ ነበር በእሷ እውነቴን ነው። ግን አሁን ሳስብ እንዴት ሰውን ማጥፋት ሰው ወደ መልካም ነገር የተናገረውን ነገር አሁን ልክ ነው በእኔ ያለውን በደል ስለተናገረች አንተም ስለተናገር መልካም ነው ብዬ ነው የወሰድ በትዕግስት እና ሌሎችም በትዕግስት ቢወስዱት ወንድሞቿም እህቶቿ አጎቶቿም አይ ስህተት አልሰራችም ብለው የተቀየሙ ካሉ እንዲሁም እንዲያመሰግኗት እንዲጠይቋት በዚህ አጋጣሚ ጥሪን አስተላልፋለሁ። በተረፈ ስራህን የተቃና ያድርግልህ መድኃኒዓለም። መልካም ነገር ነው። አሁን በፊት እኔ መጥፎ መስሎኝ ነበረ። እሷ ስትናገር ለየተጋባን ነው ወደዚያ እየሄደች ነው መንፈስ ብትከተይ ብዬ እናንተንም እንዲሁም እቃወም ነበር። አሁን ግን አይደለም እኛ ውስጥ ላይ ቤተክርስቲያን ላይ በደል በድሉ አይደለም ሳይበድል ሰውን የሚያሳድዱ ካህናቶች ነው ያሉት። አስተዳደር ጽሕፈት በመንፈሳዊ አገልግሎት አይደለም መርዳት ማሳደድ ስም ከተገኘ ያንን ራሱ ብዙ ኃጢአት ቀሚሱ ሸፍኖት ሻሹ ደፍተራነቱ ሸፍኖት እያለ በወንድሙ ላይ የሆነ ገበናት ማሳደድ እንጂ የሚረዳ አይደለም። ከእናንተ ግን ያየሁት ነገር ለወደፊትም ትምህርት ወስድበታል። አይደለም ማሳደድ መልካም ነገሮችን እንድንመካከር ደውለህ ጠይቀኝ። በተፈጠረው ነገር ይቅርታ መጀመሪያ ብለኸኛል፣ አመስግኛለሁ። ከዚያም በኋላ አሁን ደግሞ እርዳታ እንዲሁ ምንም ሳይኖር የኢትዮጵያ ሕዝብ እንዲጸድቅ ጭምር ብዙ ነገሮችን እንደምትረዱ ነዳያንን ምን ልጅ ወላጅ የሌላቸው እናት አባት እንደምትረዱ ሰማሁ። አሁን ደግሞ ለኔ ልጆች እንደዚህ አይነት ተስፋ በመስጠት ባይደረግ እንኳን እንደተደረገ ነው የምቆጥረውና ከእናንተ ግን ይህ ነገር መልካም ነገር ብዙ ነገሮች ላይ ይቻላል። ከኛ ቤተክርስቲያን የማይደረገው ቤተክርስቲያን ሳይሆን በቤተክርስቲያን ተሰብስበው ያሉት ሙስና መብላት፣ ጉቦ መብላት፣ አንዱን ማሳደድ እንጂ የተሳደደውን ለመቀበል ዳውን ለመቀበል ምንም ነገር ፈጽሞ የለም። እና ይህ ሁሉ ቢለመድ ቤተክርስቲያን እንደዚህ የሌለ ከሆነ ደግሞ ጉበኛው ሙሰኛው ከዚያ ውስጥ ቢጠፋ ሀገራችን ሰላም ትኖራለች፣ ቤተክርስቲያን በጣም ትኖራለች። እና የእናንተ ግን በእውነት ትልቅ ነገር ነው መምህር ተስፋዬ። ስለዚህ ስራን የተቃና ያድርግልህ መድኃኒዓለም። ልጆችን በስርዓት እንደምታሳድግ ቃል ገብተሃል በኢትዮጵያ ሕዝብ አማካኝነት። እዚያ ቤተክርስቲያን ወዙ ለሙስና እየሰጡ ለተለያየ ለዝሙት ለውስኪ መጠጫ ከሚሰጡ እንደዚህ ድሃ አደጉን ቢረዱ በእናንተ በኩል ላይ ክርስቲያኖች እየረዱ ቢጸድቁ መልእክቴን አስተላልፋለሁ። ይረዳሉ፣ ያገኛሉ፣ መንግስተ ሰማያት ይወርሳሉ። እግዚአብሔር አክብርልን። በጣም ነው የምናመሰግነው። ምን ቤተክርስቲያን ነበር የሚያገለግሉት? እኔ አጉስታ ደብረ ጽዮን ማነው አጉስታ አሁን ደብረ ጽዮን ነበር በፊት። አጉስታ ዳግማዊት አክሱም ጽዮን ቤተክርስቲያን በስብከተ ወንጌል ሳገለግል ነው የነበረ። 22,500 ከምናምን በራሴ ፈቃድ ትቼ እናንተን ተስፋ አድርጌ ደሞዝ ሲከፈለኝ ነበር። 22,500 ብር ደሞዝ የነበረ ሰው ነኝ በገዛ ፈቃዴ። ቤተክርስቲያን እንዳትገፋይ ቤተክርስቲያንን አክብሬ ጥዬ ወጥቻለሁ። ከአሁኑ ሰዓት ጀምሮ ለምን የኢትዮጵያ ሕዝብ ልጆችን አደራ ለኢትዮጵያ ሰጥቼ ይሄ 100% ምንም ችግር የለውም። በዚህ አጋጣሚ የጠሩት ቤተክርስቲያን ውስጥ የምታገለግሉ ወንድሞች እህቶች፣ እኔን የምትመስሉም እንዲሁም በክህነትም በማንኛውም መንገድ መጥተን ከእናንተ እጅ ስጋ ወደሙ ልንቀበል የምንችል አባቶችም ጨምር ማለት ነው። በላይቭ ላይ አስቀይመናችሁ ከነበረ በጣም ይቅርታ። ቅንዓት ነው፣ የቤተክርስቲያን ቅንዓት ስለሆነ የዶግማ ጥሰትም ካለ እሱን ለማስተካከልና የእህታችንን የነፍሷን ጥያቄ ጩኸቷን ራሔል ወደ እግዚአብሔር ጮኸች፣ ልጆቿም ስለ ልጆቿም ስለምን አለቀሰች የሚለውና
በዚህ ጉዳይ ላይ ስንናገር ያስቀየምናችሁ ሰዎች ካላችሁ ይቅርታ ንጹሃን ሆናችሁ፣ ከዛ ውጭ ግን ችግር ያለባችሁ ሰዎች ካላችሁ ንስሐ ግቡ በዛ ቦታ ላይ። ይሄ ነው ልናገር የምችለው። ቀጥሎ ግን እንዲህ አይነት ነገር ላይ ከመድረሳችን በፊት ቀድማችሁ ንስሐ ግቡ ብሎ አባታችን አስተላልፈዋል። መጨረሻ ማስተላለፍ የምትፈልጊው ነገር ካለ አንቺም በአገልጋዮችም ዙሪያ ይሁን በራስሽም ባስተምሩን በምን? እኔ በመጀመሪያ እግዚአብሔርን ነው የማመሰግነው። በጣም በአንድ ጊዜ እንደዚህ ይለወጣልም አላልኩም። ፈቃድ እግዚአብሔር ሆኖ ነው ይሄ ነገር የሆነውና እኔ በመጀመሪያ እግዚአብሔርን ነው የማመሰግነው። ምክንያቱም እንደዚህ ይሆናል ብዬ አልጠበቅኩም። እጅግ በጣም ደስተኛ ነው የሆንኩትኝ። ምክንያቱም ለኔም ለሱም የሚበጀው ይሄ ነገር ስለሆነ ማለት ነው። በጣም ነው ደስ ያለኝና እኔ ቤተሰቦቼ ቢቀየሙም እንዳለው ብዙ የሱ ጓደኞች ምንም ቢሉ እኔ ምንም ነገር እየሰማሁ አይደለም። የሱን እሺ ማለት ብቻ ነበር ስጠብቅ የነበረው። እሱ እሺ ብሎ እውነታው ገብቶት እንትን እንዲል ነውና የማንንም ወሬና ጫጫታ ዝም ነበር ያልኩት። ምክንያቱም በጊዜው እግዚአብሔር ይፈታዋልና ለነሱም ደግሞ ያስተምራቸዋል ስላልገባቸውና ስላላወቁ ነው ብዬ ነበር እየጠበቅኩ የነበረው። እንግዲህ ለሱ ይሄንን ያደረገ ለኔና ለሱ እግዚአብሔር ይሄንን ያደረገ ለነሱም ደግሞ ልቦና ሰጥቷቸው እውነታውን ይግለጥላቸው ነው የምለውና እግዚአብሔር ይመስገን። እኔ ምንም የምለው ነገር የለኝም። በጣም ነው ደስ ያለኝ። በጣም አመሰግናለሁ። እግዚአብሔር ያክብርልን። ቀጣይ ለሁለተኛ ጊዜ ከእህታችን ጋር ተገናኝተን ልጆቹን ይዛ መጥታ በትክክል ቋሚ የሆነ ነገር ይደረግ አይ ወይስ በየወሩ እኔን ነው ማገዝ የምንችለው የምትሉ ሰዎች ሁላችሁም ትገቡና ይሄንን አይናቸው አይቶ ነው መሄድ የሚፈልጉት እሳቸው። ከዛ በፊትም ቀድሞ የሚሄዱም ከሆነ ችግር የለውም። እግዚአብሔር ቅዱስ ሙሴ አባታችን ነብዩ ሙሴ ልጆቼ ማን ያሳድግልኛል እኔ አሁን እንደዚህ ሰው ብሞት እያለ ሲጨነቅ እግዚአብሔር ምን አለው ይላል፣ እስቲ ወደ ባህር ግባ አለው። ወደ ባህር ሲገባ አንድ ድንጋይ ከውሃ ውስጥ አንሳ አለው። አንስቶ ድንጋዩን ሲፈረክሰው በውስጡ አንድ ቅጠልና አንድ ትል ነው የተገኘው። ይህቺ ትል በዚህ ቅጠል ትኖራለች። ለዚህች ትል ይሄን ቅጠል ካዘጋጀው ለአንተ ልጆች ደግሞ የማላዘጋጅበት ምክንያት የለም። ስለ ልጆች አትጨነቅ፣ ዝም ብለህ አገልግሎትን አገልግል ነው ያለው። ስለዚህ እሳቸውም ማየት የሚፈልጉት ነገር አንድ ነገር ልጆቻቸው ነው። እንግዲህ አንድ ጊዜ ተወልደዋል። ምንም እንኳን በእንደዚህ አይነት ስርዓት ውስጥ መጥተው ቢሆኑም ልጆቹ ግን ልጆቹ አንዴ ተፈጥረዋል። ስለዚህ መጨረሻቸው ደግሞ አባታችን እኮ እንዲሆነ ነው የተወለድነው ሳይሆን አባታችን ዲያብሎስን አሸንፎት ገዳም ገብቶ ለእኛ ቦታ አስይዞ ነው ሄደው የሚለው ደስ የሚለው የቅዱሳንን ታሪክ መስማት የሚቻልበት ታሪክ ነው መቆየት ያለበት ብዬ አስባለሁ። የቅዱሳን የስንክሳር ታሪክ ታውቃላችሁ። 40 ዓመት በዓት ዘግተው የወደቁ የተሰናከሉ አሉ። እንደገና ደግሞ በበዓታቸው ሆነው ሴት የሚልክባቸው ወንዶች፣ ወንድ የሚልክባቸው ሴቶች አሉ። ዲያብሎስ በጣም በጣም ጥበበኛ ነው። ጥበቡ ግን ምድራዊና ጨለማ ጥበብ ነው። ሰማያዊ ጥበብ ራሱ ጥበብ የሆነው ክርስቶስ ደግሞ መላእክትን ልኮ ለሰው የሚበጀው ነገር ያስተምራል። ፍቅር የሆነ አምላክ ነው ያለን። ስጋው ደግሞ እንድንበላ እንድንጠጣ በነፃ እንዲሁ በከንቱ የተቀበላችሁትን በከንቱ ስጡ ስለሚል አሁን እሳቸው እንዲሁ ያለምንም ለእኛ ልጆቻቸውን አስረክቦ ሊሄዱ ለእሷ ብቻ አይደለም፣ ለእኛ ለምእመኑ ለህዝቡ ነው። ስለዚህ አንድ የሆነ ነገር ማድረግ አለብን። ሰጥቶኛል እግዚአብሔር ልጆቹን። በጥፋትም ቢሆን ልጆች መጥተዋል። ለምሳሌ ሎጥ አባታችን ከሁለት ልጆቹ ነው ልጅ የወለደው አይደል? አሞናውያን፣ ሞዓባውያን እነዚህ ተወልደዋል። ግን አሁን ሞዓባውያን የሚባሉ አውሮፓ ውስጥ ህዝቦች አሉ። እንደ ሰው እነሱ ንስሐ ቢገቡ ወደ እግዚአብሔር ቢመለሱ እነሱ ሀገርም ቤተክርስቲያን አለ። እግዚአብሔርን ቢማጸኑ ግን በኃጢአት ስለተወለዱ እግዚአብሔር ይቀስፋቸዋል ያጠፋቸዋል ማለት አይደለም። ከገዛ አባታቸው ሴቶቹ ልጆች ቢወልዱም የሞዓብና የአሞናውያን ልጆች በምድር ላይ በዛ ልክ ቢበዙም ግን እግዚአብሔር ደግሞ ከእነሱ መካከል ይባርካል። የያዕቆብ ወንድም ኤሳው በረከቱን ያገኘው በማታለል ቢሆንም በረከቱን ሰጥቶታል አይደለም። ኤሳው ደግሞ ሃይማኖትን በምስር ወጥ ቢለውጥም ከኤሳው ዘር ደግሞ ኢዮብ የሚባል ጻድቅ ተገኝቷል። ስለዚህ አንዳንዴ እኛ አባት በንስሐ መመለሳቸው እጅግ የሚገርም ነገር ጸልየው አልቅሰው እንባቸው ለእኛ መልሰን እንድንጸልይ የሚያደርገን የሚያግዘን ሊሆን ይችላል። ገዳም ሲገቡ እንዴት እንደሚጸልዩ ስለምናውቀው ማለት ነው። እና የአምላካችን ስም የተመሰገነ ይሁን። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ስለመጡ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይህን ይመስላል የዛሬው ፕሮግራማችን። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞት ሽረኸው ባንተ ሞት፣
ገነትን ልውረስ በሕይወት ገነትን ልውረስ በሕይወት አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት ከመቅደስ መዓዛ ሰውነቴ ቢርቅም ነፍሴ ግን በቤት ናት ያላሰብኩ ቀን የለም እንደ ጠፋው ልጅ እየኝ ከዛም ወደ አንተ ልምጣ በዚህ ማንነቴማ እንዴት ከኃጢአት ልውጣ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት ይህች ዓለም ስተፋችን እንደ ሸንኮራ መጣ የፋሲካው በግ አንተን እንዴት በኃጢአት ልጣ ከወደቅኩበት አንሳኝ ሌላ ረዳት የለኝም የትንሣኤ በኩሬ ነህ በሥጋዬም በነፍሴም የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት ጥበብና ማስተዋል ጎሎኝ ተቅበዝብዣለሁ የሕሊና ትንሣኤ ጌታ ሆይ ካንተ ሻለው አንተ የሌለህበት ሁሉ ኑሮ ከንቱ ነው ሀብታም ሆኜ ከማጣ መራቤን እመርጣለሁ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት